ቆይ ሙስሊም ነው ልጁ? ግን ሙስሊም ነው? አዎ ሙስሊም ነው። መገደል ያለበት ነው የምንገለው። ቆይ እስኪ ለያው ቆይ ፕሮፋይሉን ለያው በሙስሊሞች ስም እየቆመረ ለምሳሌ እስልምናን ያልተቀበለ ሰው ይገደል። ቆይ ይንገረን ራሱ። ቆይ እነማንን ነው የምትገሉት? መገደል ያለበትን ማለት ነው። ለምሳሌ አንድ ሰው ጠላት ሆኖ ይመጣል፣ ይዋጋሃል፣ ትገለዋለህ። መቆረጥ ያለበት ሰው አለ፣ ይሰርቃል፣ ህግ አለ፣ የሸሪያ ህግ አለ። እኛ እንደ ሙስሊም ማለት ነው የማናፍርበት የምንኮራበት የሆነ የጀግንነት ጉዳይ ነው። እስልምና ደግሞ ስለ ፍቅር የሚያወራ ህይወት የለም። ስለዚህ መገደል ባለበት ስለ ፍቅር መጨረሻ ትነግረናለህ። መጀመሪያ ሪከርድ ስለሚገደሉት መጀመሪያ ተቆራርጦም እንደፈለገ የሚሰራ እኔ የምነግራችሁ ነገር ኦሳማ አንተን ስለሆነ ነው ግድያ ላይ ርዕሳችን ስለሆነ እሱ ላይ ጨርሰን እኮ ልነግራችሁ ነው። ግድያን አውርተሽ ግድያን የምታወሪበት ስለመግደል የፍቅሩንም ትነግረናለህ። ግን ይሄን መጀመሪያ ጨርስልን ነው እኮ እየነገርኳችሁ። አንድ ነገር ስነግራችሁ ምን መሰላችሁ፣ የምንኮራበት የምንሸማቀቅበት ጉዳይ አይደለም። አሁን ሙስሊሞች ገዳዮች ናቸው እየተባለ ከዛ ያነሱትን አውቀዋል። ሀዲሱ የሚፈሩበት እየሰሟቸው ነበር። ረጅም ሰዓት ጀምሬ ማለት ነው እኮ አናሳ ላይ ያለው ላይ ብቻ አውራና ከዛ ወደዛ እንሄዳለን። እሳቸው ያነሱት ይኸውልህ ሱናን አነሳ 40-50 ላይ ያለው ጉደል መራይ ላይ ያለውን ነው። ከአንድ በፊት ገብቼ እየሰማኋቸው ነበር። እኔ ስለነበርኩ ነው ሰምቻለሁ፣ ስለሰማኋቸው እና ያነሱት ቶፒኩ ላይ አሁን ሁሉንም ረግጣት ስለማትችለው አሁን እሳቸው ያነሱትን ከእስልምናውን የወጣ ይገደላል ወይስ አይገደልም፣ ከዛ ደግሞ ያኛውን ደግሞ ለብቻ እናያለን። እሱም ቶፒክ መጀመሪያ ጨርሰው። ይቅርታ ቀሲስ፣ ይቅርታ ግን ጣልቃ ገባሁኝ። ትክክል ነው። እኔን ማሳረፉ ትንሽ ትክክል ነው። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን ደህና መጣህ ቃል እስካሁን ሚውት ላይ ነህ። ኦስማን ንገረን መጀመሪያ፣ ይሄንን በደንብ አብራራልንና እኮ እየነገርኳችሁ ነው። እየተናገርኩ የምታስቆመኝ ከሆነ እሺ። ስለ ፍቅር መጀመሪያ ስለ ፍቅር ከማውራት በፊት ለምን ትደነግጣላችሁ? ቆይ ይኸውልህ ኦስማን ደነግጣችሁ ስለ መግደል ሳወራ ደስ ብሏችሁ ፏ ብላችሁ ሰማችሁ። ይገላል። አዎ እየነገርኳችሁ ነው። መገደል ያለበት ሰው ይገደላል እኮ። ቆይ ኦስማንዬ አድምጠኛ ወንድማችን እኮ እያወራ ነው። በዚህ ነገር ሙስሊሞችን ለማሸማቀቅ አትሞክሩ እያልኩ ነው። እያዳመጥክን ኦስማን ኖ እየሰማኋችሁ ነበር እኮ ረጅም ሰዓት ሰማኋችሁ። ከዛ በኋላ ይሄ ሃይማኖትን የለወጠ ይገደላል። እንደዚህ በዚህ አይነት ቋንቋ አይደለም የሚያወራው ያ ሰውዬ። ይዋጋሃል፣ ሲዋጋ ይገደል። ያ ሰው ደግሞ እንደገና ሙናፊቅ፣ ቅድም ብላችሁ ያወራችሁት ነገር አለ። ሙናፊቅ ማለት ምን ማለት ነው ብለህ ቆይ ኦስማን አንዴ ሊስን ዝም ብለህ የደረብ ካወራህ እኔ ነኝ የሚዩት ያደረጉህ። አድምጥ። ኢብን አባስ ከሆነ ይቅርታ አባስ ነው አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠን ግደሉት። ቡሃሪ ዘግበውታል። ከእስልምና ያፈነገጠ ግለሰብ የንስሐ ዕድል ይሰጠዋል። አንደኛ ወደ እስልምና እንዲመለስ ይመከራል። ሁለተኛ ማብራሪያ ይደረግለታል። ሶስተኛ በክህደቱ ከጸና ግን በህግ አግባብ ይገደላል ይላል። ማን ነው የሚገደለው? ከእስልምና ያፈነገጠ ከእስልምና ሃይማኖት ውጭ የሆነ ሰው ወደ እስልምናው እንዲመለስ ይመከራል። የንስሐ ዕድል ይሰጠዋል፣ ይብራራለታል። ይኸው ይሄ ያልገባህ ነገር እንደዚህ ስለሆነ ነው እንጂ እኮ እስልምና ትክክል ነው ተብሎ ይሰበካል። አይ ብሎ ከእስልምና ውጭ ከቀጠለ ግን ምን ይሆናል? ይገደላል። 4 ነጥብ። ማን ነው የሚለው? መጽሐፉ ነው የሚለው። ይሄንን ይኸው መጽሐፉን አዙሮ ያሳያቸው ቀሲስ። የነሱ መጽሐፍ ቆይ መጽሐፉ ግን ምን ሆኖ ነው የተዘቀዘቀብኝ? እኔ እናት እምቢ አለኝ እኮ። ቆይ እሱን አንድ አሳዩኝ። አረበኛውና አማርኛ ችግር የለም እኛም እናወጣለታለን። አይደለም እንደዚህ ሳሳይ ይኸውላችሁ፣ እንደዚህ ሳሳይ ይኸውላችሁ እየተገለበጠብኝ ጽሁፉ ታዩታላችሁ። ካሜራው ነው ካሜራው ነው።
ለምን እኔ ቅድም ገልብጡት፣ መጽሐፉን ገልብጡት፣ መጽሐፉን ወደ ላይ ገልብጡት ደግሞ እስኪ እንደዚህ። ለእኛውም መጥቶልናል። ኧረ ተገለባበት። አልመጣም። የመጽሐፉን ርዕስ ይንገሯቸው። አሁን ያነበቡትን ቡልጋል መሬብ ላይ ነው እሳቸው ያነበቡት። ሀዲሱ ይሄ ወደ አማርኛ ያመጡበት ነው። በግልጽ ቋንቋ አለ። ሱናና 40-50 ላይ አለ። ሪስ አለው። ይኸው ቶፒክ አለው። ሪሱ ስለ መግደል ነው። ሪሱ ራሱ ይኸው ትክክል። በአማርኛ ራሱ እንዴት እንዳገኙት ገርሞኛል። እኛ እኮ እንግሊዝኛው ነው የምንጠቀመው። ማርያም ለርዕሱን አሳያቸው። የገዛልኝ ሰው ወዳጅ ነው ማለት ነው። 2 ክፍል 1ና ክፍል 2 ነው። የለንም እኮ አማርኛ እኛ ቡልጋል መሬብ ምንም የለም የላቸውም። እነዚህ በእርግጥ እነዚህ ቀለል ያለው ሀዲስ ስለሆነ የተረጎሙት እንጂ እነ ቡሃሪ ምናምን ትርጉም የላቸውም። አይ በቃ ጎበዝ ኡስታዝ ለሆን ነው ማለት ነው። ጎበዝ ኡስታዝ ሆኑ እንጂ እሺ፣ ሌሎች ላስገባ። ኧረ ጎበዝ ነው። እያየሁት ነበረ ቶፒኩን ራሱ እኮ ይህን ሲያጠናክሩት አንድ መረጃ ብቻ አለው። ከቁርአንም ሄደው አምጥተው በጣም ደንገርሞኝ ረቀሲ እያልኩኝ እንዴ! አዎ እንጂ ክርስቶስ ሲነካ